አየር መንገዱ ከግንዛቤ ካስገባቸው ቁም ነገሮች መሃል ቁልፍ የሆነው የመንገደኞችን ምቾት ማረጋገጥ ነው። ወደ ዋና ከተማው የሚኖረው ጉዞ ምቹና ድካም አልባ መሆን መቻሉን፣ ወደ አዲሱ ኤርፖርት የሚደርሱ ካርጎዎችም ያለ አንዳች ቢሮክራሲና መዘግየት እንዲጓጓዝ ማድረጉ ደግሞ ሌላው ከግምት የገባ ቀመር ነበር። እነዚህን ጉዳዮች ከሚዛን አስገብቶ የኤርፖርቱ አካባቢ ከተወሰነ በኋላ አየር መንገዱ የታቀደውን ግዙፍ አየር ማረፊያ የሚገነባበት ዲዛይንና አብረው የሚገነቡ መሠረተ ልማቶችን በስንት ዙር እንደሚገነባና ጠቅላላው የኤርፖርቱ ግንባታ የሚጠይቀውን ገንዘብ እንዲሁም የገንዘቡን ምንጭም በጥንቃቄ አስልቷል። በዚህም መሠረት አሁን ላይ ለኤርፖርቱ የተቀመጠውን ቦታ የማጽዳትና የቁፋሮ ሥራ መጀመሩ ተሰምቷል። አዲሱና ግዙፉ ኤርፖርት ሲጠናቀቅ ደግሞ የቦሌ ዓለም አቀፍ ኤርፖርት የተወሰኑ ማሻሻዮች ተደርገውለት ለሀገር ውስጥ በረራ ያገለግላል ተብሏል። ይህ በራሱ የአዲሱን ኤርፖርት ግዝፈት ይጠቁማል። አዲሱ የኢትዮጵያ ዓለም አቀፍ ኤርፖርት የሚገነባው ከአዲስ አበባ ደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በምትገኘው በቢሾፍቱ ሲሆን ስያሜውም ቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተብሏል። Located near Bishoftu, about 40 kilometers southeast of Addis Ababa, the airport will stretch over an impressive 35 square kilometers.